የሩታ ወንድም አብርሽን አገኘው። ልጁን ይዘህ ከእናቱ መነጠል መብት የለህም። ምን እያደረክን ያለው? ልጁን ይዘህ ተመለስ በሚል ትልቅ ግብግብ ተፈጠረ። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ፣ ሁልጊዜ መልካሙን ቅንቅኑን የምታስቡ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ባህልን በጥሩ ሁኔታ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ላይክ፣ ሼር፣ ኮመንት ማድረግ አይረሳ። ሰላም ቆዩ። እንግዲህ ሁላችንም እንደተመለከትነው አብርሽ ልጁን ይዞ ሄርሜላ ቤት እንደሄደ አይተናል እና ሄርሜላ ቤት መሄድ ብቻ አይደለም፣ እዛው ሄርሜላ ቤት የሩታን ልጅ ይዞ ያለ እናቱ አብርሽ ሄርሜላ ቤት እያደረ እንደሆነ አይተናል እና ማታም ሌሊት እንግዲህ ልጁ አስቸግሯቸው ልጁ ሲያለቅስ የቀረጹትን ቪዲዮ አይተናል። ይህንን ሁሉ ከተመለከተ በኋላ ነው የሩታ ታላቅ ወንድም አብርሽን ያገኘውና እንዴት ብትደፍር ነው ሲጀመር መጀመሪያውኑ ከእናቱ ይህን የመሰለ ህፃን ልጅ ይህን የመሰለ ጨቅላ ገና ምንም የማያውቅ ያልጠነከረ ልጅ እንዴት ከእናቱ ትለየዋለክ? እንዴት ከእናቱ ለይተክ እቤት ውስጥ ስታሰቃዩት ነው ያደራችሁት? ማታ አንተ ያየከው ምቾትክን ነው፣ አብራክ የነበረችዋን ሴት አብራክ መኖሯን ነው እንጂ ልጁ ምን እየተሰማው ነው? እንዴት እየተሰቃየ ነው? ከዛም ብሶ ደግሞ ሩታ እንዴት እየተሰቃየች እንዳደረች እና ያለ ልጇ እንዴት እየሆነች እንደሆነ እንዴት አይገባክም? እንዴት እናትን ከልጇ ትለያለክ? አንተ የምትፈልገው አንድ ፍቃድ እስክታገኝ ድረስ ብቻ ነው ወይ? የሆነ ትንሽ ፊት ስታይ ለምንድን ነው እንደዚህ አይነት ነገሮችን የምታደርገው? እንዲህ የማረግ ከነጭራሹ ምንም አይነት መብት የለክም። ልጁን አሁኑኑ ሩታ ቤት መልስ በሚል በጣም እንደተጨቃጨቁና ከባድ ጸብም ተፈጥሮ እንደነበረ አብርሽም ደግሞ እንግዲህ ልጄ ነው የኔ የወለድኩት ልጄ ነው፣ ልክ ለሩታ እናቱ እንደሆነችው እኔም ደግሞ አባቱ ነኝ። ሁለታችንም ልጁ ላይ እኩል መብት አለን። እስከዛሬ ድረስ ብዙ ጊዜ ሆነን ልጄን አላሳይም ብለኝ ራሱ ቆይታለች። ስለዚህ አሁን ደግሞ ከልጄ ጋር ብቻዬን ጊዜ ማሳለፍ እፈልጋለሁ እያለ ነበረ እና የሩታ ወንድም እንግዲህ ምንም ሊረጋጋ እንዳልቻለ በደረሰን መረጃ መሰረት እንደዚህ የሚባል ነገር እንደሌለ እሷ ቤተሰብ የላትም ሰው የላትም ብላችሁ ነው ወይ በዚህ ልክ ሩታንስ እንደዚህ የምታደርጋት? እንዲህ የማረግም መብት የለክም። ልጁ ህፃን ነው፣ እናቱ ከጎኑ ታስፈልጓለች። ሲጀመር እንዴት ብታስበው ነው እናቱ የገዛ እናቱ እያለች ሌላ ሴት እንድታባብል ልጁን የምትሰጠው? ለሌላ ሴት እቅፍ ውስጥ ልጁን ሲያለቅስ እስቲ እንኪ ብለክ ለሌላ ሴት የምትሰጠው? ሄርሜላ እዚህ ጋር ማናት? እናቱ የወለደች አመጣ የወለደች የተሰቃየች እናቱ እያለች ሌላ ሴት እንዴት አቅፈክ አጽናኝ ልጄን አባቢልኝ ትላለክ? ኢቨን እኮ ራስክ ኃላፊነት ሙሉ ለሙሉ ኃላፊነት ወስደክ እንኳን ልጁን ልታስተኛና እንደዚህ አይነት ነገሮችን ልታደርግ እንኳን ያልቻልክ ሰው ነክ። ለዚህ እንኳን ብቁ አይደለህም። ልጁን አቅፎ አስተኝቶ አጥብቶ ጡጦ አጥብቶ አቅፎ እንኳን አስተኝቶ በስርዓት መሽቶ እስኪነጋ እንኳን አንድ ልጁን ካንተ ጋር ማድረግ እንኳን ብቁ አይደለክም። ሌሎችን እገዛ እየፈለክ ነው። የሌሎች እገዛ እስከፈለክ ድረስ ደግሞ ማንም እየመጣ ልጁን ሊያቅፈው ሊያነሳው ሊጥለው አይችልም። ይህን ማድረግ የምትችለው እናቱ ናት። አንተ ካልቻልክበት መሆን ያለባት እናቱ ናት ከጎኑ። ስለዚህ ልጁን እንኳን ብትፈልግ እቤት እደር። ሩታ ጋር ሆነ ከልጁ ጋር እዛው እቤት እደር። ሳሎንም አንጥፈክ እሷ ያንን አልከለከለችክም። አለበለዚያ ደግሞ ያኔ ሩታም አልፈልግም ብትል ከሆነ ደግሞ ከአንተ ጋር አንድ ቤት መኖር መብቷ ነው። ቀን እንደፈለክ እያመጣክ ልጅን አጫውት፣ አባትነትን በዛው ተማር፣ እንዴት ልጅ እንደሚያዝ እንዴት እንደሚታቀፍ እንጂ የሆነ ለትንሽ ጊዜ ስሜት ወይም ልጁን ለትንሽ ጊዜ ፍቅር ከስኪጣፋ ወይም ደግሞ ለወረት አይደለም ልጁን ትንሽ ጊዜ አንድ ላይ ሆነ ከዛ ልክ ሲሰለችክ ወደ ሌላ ሰው ለመመለስ አትችልም። በተለይ ደግሞ ሩታ አጠገብ ካልሆነች ድረስ ልጁን እስከወሰድከው ድረስ በስርዓት ተንከባክበክ ለማንም ሳትሰጥ ያሉበትን ነገሮች በሙሉ አድርገክ የሚያስፈልጉትን ነገሮች በሙሉ አድርገክ ልትንከባከብ ግድ ይልሃል። ያንን እንኳን ማድረግ አልቻልክም። አባትነትን ራሱ በቅጡ አላወቅኩም። እንዴት ልጅ መንከባከብ ማቀፍ ማሳደግ እንዳለብክ ራሱ ይህንን ሳታቅ ነው ከሩታ ልጁን እየወሰድክ ያለከው። በዛ ላይ ደግሞ እንደዚህም አድርገክ ከሩታ ልጁም እንደዚሁም ሆነ እየወሰድክ ደግሞ ልጅሽን አልመልስልሽም የምትለው ለምንድን ነው? ጭራሽ ብዙ መረጃዎችን ሰምተናል። ምክንያቱም ደግሞ ባለፈው ሩታ ጋር መተው ጓደኞቹ እነ ብሩክ ምናምን ሩታ ቤት መተው አይታችኋል እንግዲህ እያሉ የነበሩትን
የሩታም ወንድም ሰምቶታል። ከዚህ በኋላ ልጁን ይዞ ወደ ውጭ እስከ መውጣት ድረስ አብርሽ እያሰበ እንደሆነ ሲናገሩ ነበር በሙሉ አፋቸው። እንግዲህ ጓደኛቸው ነው እንደዚህ የሚሉት ጓደኛቸው ነው እና እነሱም ራሱ እንደፈለግሽ አይደለም ልጅሽ የምታገኙ ሲሏት ነበር። ማይደረግ ማይባል ነገር እውነት ለመናገር አብርሽን መደገፍ በነበረብን ሰዓት እኛም አብርሽን ደግፈናል። ሩታ ስህተት ናት ማለትም በሚገባን እና ባለብን ሰዓት ሩታ ስህተት ናት ብለናል። ያደረገችው ነገር አብርሽ ላይ ያደረገችው ነገር ስህተት ነው ብለናል። ሆኖም ግን በልጇ ግን ማንም ሴት መፈተን አይገባትም። በዛ ላይ ደግሞ እንደምናየው ከሆነ የልጅ አስተዳደግ በስርዓት የማይችል ሰው ነው። ከውስጥ መስመር አስተያየት እየሰጡ ነው ያሉት ያንን ነው። አብርሽ የልጅ አስተዳደግ ራሱ በስርዓት አይችልም። የሆነ ሰው ላይ ወስዶ ልጁን ለመጣል የሆነ ሰው ኃላፊነት ለማድረግ እስኪሰለቸው እስከሆነ ሰዓት ድረስ ነው ልጁን መያዝ የሚችለው እንጂ እንደ እናት አንድ ቀን እንኳን ታክሶ ልጁን ሌሊት እንኳን በስርዓት ያለ ሰው እገዛ ሊያስተኛ አልቻለም ልጁን። ስለዚህ በዚህ አይነት ሁኔታ እንዴት ነው ልጁን አብሮት እንዲሆንና ሩታ ደግሞ እንደፈለግሽ መተሽ ጠይቂ እንጂ ልጄ ከኔ ጋር ይሆናል አይነት ሀሳብስ እንዴት ይይዛል? ይህንን ሊያደርጉላ አይችልም፣ ማድረጉላ የለበትም። እና ቀልድ ነው። ገና ልጅነት አልጨረሰም ወይ አብርሽን? እውነት ከውስጥ መስመር እየሰጡኝ ነው ያሉት አስተያየት እንደዚህ ነው። አብርሽ ምንድን ነው ልጅነት አልጨረሰም ወይ? ልክ እንደ ህፃን የሆነ ነገር ይፈልጋል፣ ከዚህ የሆነ ሰዓት ይሰለችዋል። ምን ማለት ነው? አባት መሆን ማለት ምን ማለት ነው? እናት ልጇን መቼም አትሰለችውም። መቼም ምንም ቢያለቅስ ምን ቢል ምንም አድርጋ ቢሆን ታስተኛዋለች እንጂ የሌላ ሰው እገዛ አትፈልግም። አብርሽ ደግሞ አባት ከሆነ እኔ ልክ እንደ አንቺ ልጅ ላይ መብት አለኝ ካለ እነዚህን ነገሮች ራሱ እያደረገ እየቻለበት ነው መጠየቅ የሚችለው አንድን ነገር። አለበለዚያ በዚህ ልክ መጠየቅ ልጄስ ማለቱ ላይ አይችልም። ከሩቁ አይቶት ገብቶ ቤት አጫውቶት ከዛ መሄድ ነው እንጂ ከልጄ ጋር ጊዜ ማሳለፍ 1 ቀን 2 ቀን ብሎ በእንደዚህ አይነት ሁኔታ ልጁን የሚንከባከበው ከሆነ ልጁ ሲያለቅስ አድሮ ታሞ ነው የሚሆነው። እና እናቱ ናት ሲጀመር። ምን ይፈልጋል ሲያለቅስ? ምንድን ነው ልጄ ምን አይነት ስሜት ነው የሚሰማው? ሲያለቅስ ምንድን ነው የሚፈልገው የሚለውን ራሱ የልጇን ባህሪ የምታውቀው እናት ናት። ስለዚህ ከእናት ይህን ልጅ ማራቅ ለልጁ እየጎዳው ነው እንጂ እየጠቀመው አይደለም። እሱ መስሎት ይሆናል፣ ምናልባት አጠገቡ እስካለ ድረስ መስሎት ይሆናል፣ እሱንም አልቻለበትም። ስለዚህ ልጁን እየጎዳው ነው እያሉ ከውስጥ መስመር በስርዓት አስተያየትን ብዙ ተመሳሳይ አስተያየቶች ነው የደረሱ። እንግዲህ በአሁኑ የሩታም ታላቅ ወንድም እንደዚሁ በቀላሉ ነገሩን የሚተውም አይመስልም። ደግሞም በአሁኑ ልክ ነው፣ ምክንያቱም ልጁ መሆን ያለበት ከእናቱ ጋር ነው። ስለዚህ እንግዲህ አብርሽ በሰላም ልጁን እንግዲህ ወደ እናቱ ቢመልስና እንደለመደው ከሩቅ እየጠየቀ ቢሄድ ይሻላል። ወይም ደግሞ ልጄን አስተዳደግ መልመድ አለብኝ የሚል ከሆነ እንግዲህ ጊዜ ወስዶ ራሱ ብቻውን ማድረግ ያለበትን ያለ ሰው ገዛ ያለ ሌላ ሴት ያለ ሄርሜላ ምናምን ልጁን ማሳደግ መቻልን መልመድ አለበት። ልጅ ማሳደግ ሲባል ደስታው የልጁ እንስፍስፍነት ምናምን ብቻ አይደለም፣ ስቃይም እንዳለው ሁሉም ነገር ማየት አለበት። ነገሮችን እንዳለ አብሮ ቁጭ ብሎ ከእናቱ ጋር ያው እንግዲህ ልጅ ማሳደግ ስቃይም ጭምር ነው ማለት ያለቅሳሉ፣ ብዙ ነገሮች አሉትና እሱንም ፓርት ማወቅ አለበት። ደስታውን ብቻ ሳይሆን ይህንንም አንድ ላይ ሰብስቦ አብርሃም እነዚህን ነገሮች ሊያውቅና ሊረዳ ይገባል፣ ሊማርም ይገባል ባይነን። እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። አዳዲስ ቪዲዮዎችን እንለቃለን። ላይክ ሼር ማድረግ አይረሳ። ሰላም ቆዩኝ።